ውሃ መጠጣት አትችልም። እኔ መጠጣት እችላለሁ። ኢየሱስ በጣም ወደ ላይ ቃል እንደሚገባ ሰው እጅሽን ወደ ላይ አይሽ፣ አንድ እግርሽን እንደዚህ ከፍ አድርጊ፣ አየር ላይ አድርጊ። ይሄን እግርሽን ምላስሽን አውጪ፣ እንዳታስገቢ። ለምንድን ነው የምታምጪው? እሺ፣ ከዛ ስገኝ ነገር ለምንድን ነው እንደዚህ የሚያጫወት? ሰላም ሰላም፣ ምንድነው የተከበራችሁ ቤተሰቦቻችን፣ ቤት ቆያችሁልን? ያላችሁበት ሰላማችሁ ብዝት ዝዝት ይበለኛ። በጣም ደህና ነን አለን ይኸው አለን እንዳለን ከቀን ወደ ቀን ቢሮአችን እያማረባ በጣም አላየው ነበር። አሁን በጣም እያማረባት ነው ከቀን ወደ ቀን። እንደምታዩት ዛሬ ሌላ ነው፣ ነገ ሌላ ነው፣ ሌላ ነው። እሱን አይደለም ዛሬ ይዘን የመጣ ነው። ፏ እያልን ነው እኛ በደንብ እናሳያቸዋለን። አዎ ቤተሰብ ጠፍተናል። ሜቢ ከዚህ በኋላ አንጠፋም እርግጠኛ ነኝ። አዳዲስ ጌሞች እና ደስ ደስ የሚሉ ቭሎጎች ይኖራሉ ብዬ ተስፋ አድርጋለሁ። ትላንትና ወይዘሪት ኪዩ በጣም ፎክራ ነበረ። ምንም አይነት ጥያቄ ብጠይቀኝ ትላንት ነው ከትላንት ወዲያ ካለ በመለስ ወደኋላ አልልም አለችኝ። የሆነ ጥያቄ አዘጋጅቼ ሰረቀችብኝ ተደብቃየች እና እልህ ይዞኝ በጣም ቀላል ለእሷ ግን ከባድ የሆኑ ጥያቄዎችን ይዤ መጥቻለሁ። የጨዋታው ህግ እንዴት ነው መሰለሽ? ነገ የሆነ ሰርፕራይዝ አለ ለሷ፣ ትንሽዬ ሰርፕራይዝ ከሱ ጋር ማታ እንትን አያደርግም። እንዴት ነው? 4 ጥያቄ ጠይቅሻለሁ። ከአራቱ ጥያቄ 3ቱን ግዴታ መመለስ አለብሽ። እሺ፣ ከአራቱ 3ቱን ከመለሽ ራት ጋብዝሻለሁ። እሺ፣ የፈለግሽው ቀንን ወስነሽ ራት ጋብዝሻለሁ። ካልመለሰች ግን ይኸውላችሁ ጥያቄዎቹ ህግ አላቸው። 4 ጥያቄ ከሆኑ 4ቱ ጥያቄዎች ጨው ለብቻ የምትቀምበት አለ፣ ቃሪያ የምትበላበት ጥያቄ አለ። ካልመለሰችው ቃሪያው ተቆርጦ በጨው እንደዚህ ደግሞ ነክታ የምትበላበት ጨው አለ። ግፍ ነው ባይዘው ቃሪያው እንዳያቃጥ በጣም ሲምፕል ጥያቄ መቤቴ፣ በጣም በቃ ማሰብ የሚፈልግ ግን በጣም ቀላል ጨዋታ ነው። እኔ እንዴት ነው ሰው ጨውና ቃሪያ ቅጣት ሊሆን የሚችለው? ለዛ አንዱ ጨዋታ እንዴት ነው መሰለሽ? ቃሪያ በጨው አይሆንም። በጣም መጥቶ ኤርፎን ነው ያደረኩት። ኤርፎን ታደርጊና በሁለቱም ጆሮሽ ሙዚቃ ይከፈታል። ከዛ እኔ በአፍ አክሰንት የምለውን ነገር እኔ ድምጼን ቀንሼ ማለት እችላለሁ። አንቺ ያንን ነገር እኔ እንዴት ላውቀው እችላለሁ ታዲያ? አንተ እንደዛ የምትለው እንዴት አታውቂም? ሆነ ብለህ ነው አንተ። አሁን ለምሳሌ ይኸው እስኪ ዝም ብዬ ድምፅ ሳላወጣ አውራለሽ ልክ እንደዚህ። ግን ሙዚቃው አቴንሽኗን ስለሚሰርቀው ሙዚቃው ላይ ፎከስ ታደርግና ቃሌን አታውቀውም የሚለው ነው እየነገርኳት እና የጨዋታው ህግ ይሄ ነው። ተረድተሻል? እሺ እሞክራለሁ፣ ግን አትጨክንብኝ በእናትህ። እንደዚህ ከባድ ነው። ይኸውላችሁ ቃሪያው እንዳያቃጥል ከፈለገች በጨው መንከር። ቃሪያ እንዳያቃጥል ቃሪያ በጨው እንደው የባሰ እኮ ነው። በጣም ነው የሚያቃጥል። እንዳያቃጥል ቃሪያ በጨው እሺ። በጣም ያቃጥለኛል የምትይ ከሆነ ቃሪያውንና ህግ ነው አይሻርም? ውሃ መጠጣት አይቻልም። ውሃውን ፊት ለፊት ያደረኩትኝ እያየችው እንድትጓጓ ነው። ህግ ነው። ፎከረሽ እኔ ምን አይነት ጌም እንደማጫወተው ከዛን አሳያቸዋለሁ። ቤተሰብ ምን አይነት ጌም እንደሚጫወት እስኪል ድረስ ነው ማጫወተው። አሁን ወደ ግን አቅልልኝ በእናትህ። ቀላል ብዙ አይከብድም፣ በእውነት ብዙ አይከብድም። እሺ ብዙ ቲንክ እንዳደረግም አታርግ ታውቃለህ። እኔ ቲንክ ሳደርግ እሺ መጀመሪያ ጥያቄ እጃችንን እንሰበስባለን፣ እንዘጋጃለን። ለመደባደብ ነው። እሺ 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 ሜቢ በቀደም የሆነ ጊዜ ዳኒ ጠይቆሽ ሊሆን ይችላል። ጥያቄዎቹ እንደዚህ አይነት ናቸው የሚለውን ላሳውቅሽ። አንድ ጥያቄ ልጠይቅሽ።
በአንድ ትልቅ የሩጫ ውድድር ላይ እየተሳተፍሽ ነው እንበል። በጣም ፈጥነሽ በመሮጥ ሁለተኛ ደረጃ ላይ ያለውን ተወዳዳሪ ቀደምሽው። አንቺ ስንተኛ ደረጃ? ሁለተኛ። ልክ እንደነዚህ ናቸው። አንድ መልሻለሁ። ነግሬያታለሁ። ምክንያቱም በቀደም እኔንም እሷንም አስቀምጠው ነው ዛሬ ጥያቄ ጠየቀ። ባልመልሰው ነው ግን ትቀጣኝ ነበር። አልቀጣሽም ማለት ነው እየነገርኩሽ። አንቺ እንደዚህ ጨካኝ ሰው እኔ ቅጣት አስፈርቶኛል። እኔ ራት ጋብዝሻለሁ እኮ ራት የፈለግሽውን ነው የምጋብዝሽ። መብላት የፈለግሽውን ነገር ነው የምጋብዝሽ። በቪዲዮ ነው ቤተሰብ ጋብዘኝ እናገራለሁ። መጥቼ ጋብዘኝ ፕሮሚስ አሳያቸዋለሁ። ፕሮሚስ። እሺ የሽወዳ ጥያቄ ነው። እሺ አሁንም ሌላ ጥያቄ ልንገርሽ። በጣም ቀላል ነው። መለሽውም አልመለሽው ከቅጣቱ ጋር አይካተትም። አንቺ ነበርሽ የጠየቅሽ። ስህተት ተብሎ ይሄ ዲክሽነሪ ላይ ሁልጊዜ ስህተት ተብሎ የሚጻፈው ቃል የትኛው ነው? አታውቂውም? በመዝገበ ቃላት ወይንም ዲክሽነሪ ላይ ሁልጊዜ ስህተት ተብሎ የሚጻፈው ቃል የትኛው ነው? በእንግሊዘኛ ነው በአማርኛ? ስህተት እኔ እንጃ። እኚህ ናቸው ጥያቄዎቹ። አልመለሽም። ራሱ ስህተት ነው የሚጻፈው። ስህተት እኚህ ናቸው። ይሄ ጥያቄ አይደለም። አልጀመርንም። አልተጀመረም። እንዲህ ናቸው ጥያቄዎቹ። ራስሽን አዘጋጅ እያልኩ ጀነራል ኖሌጅ ነው ማለት ነው። ለመለስ ካለሽ ግን ታይም ይሰጠኛል እንዳስበበት 10 ሰከንድ 10 ሰከንድ 10 ሰከንድ በላይ መውሰድ አትችልም። ይሄ ፌር አይደለም። ጥያቄ 10 ሰከንድ። እሺ እንጀምር። አንድ ደቂቃ ይደረግልኝ። 10 ሰከንድ ስላልመልስ እችላለሁ እንዴ? ለዛም እንደዚህ ብዙ ቲንክ የሚያስደርግ ጥያቄ ሊሆን ይችላል። አንድ ደቂቃ ተስማምተናል። እሺ 10 ሰከንድ 15 ሰከንድ 15 ሰከንድ አንድ ደቂቃ እኮ ምን በጣም እኮ ብዙ ነው። ክርስቶስን በ15 ሰከንድ እንዴት ነው? በ15 ሰከንድ ከመለሰች ነው። እሺ 25 ወይ 30 ሰከንድ በ15 ሰከንድ ህግ አንቺ በ7 ሰከንድ ማድረግ በቃ ተወራርደን ነው አይደል? ፕሮሚስ ገብተሻል። እዚህ ጋር መጥተሽ ቃልሽ በ7 ደቂቃ ውስጥ ልመልስ ነው። በ7 ሰከንድ ልመልስ የምችለው ቤተሰብ። ወደ ጥያቄው እንግባ። ንገረኝ። እሺ ኦኬ፣ በደንብ አስቢበት። በጣም ቀላል ጥያቄ ነው። እሺ ጥያቄው በጣም ጨለማ ቤት ውስጥ ነሽ እንበል። በጣም ጨለማ ድቅድቅ ያለ ጨለማ ቤት ውስጥ ነሽ እንበል። እጅሽ ላይ ደግሞ አንድ ክብሪት ብቻ ነው ያለሽ። ክፍል ውስጥ ደግሞ ያሉሽ ማብራት የምትችያቸው ነገሮች ምንድን ናቸው? የኩራዝ መብራት። እቺ ኩራዝ አለች አይደል? የድሮ ኩራዙን ታውቂዋለሽ? ኩራዝ ይሄ በጋዝ የድሮ የቀለም እቃ ውስጥ ምናምን ሰክተዋል። ሜቢ አስታውሽ ሰው ካሉኝ አወቅኳት። እሷ አንድ ያለችሽ። 2 ፋኑስ የሻማ ፋኑስ ባለመስታወቱ ያለሽ። 3ኛ ደግሞ ደረቅ እንጨት እና ሻማ፣ ንጹህ ሻማ አለሽ። መጀመሪያ የምታበሪው የቱ ነው? ኖ መብቴ ነው። መብትሽ ነው። በጣም ቀላል ጥያቄ ነው እኮ አይደል? ጨለማ ክፍል ውስጥ ነሽ። አንድ ክብሪት እንጨት ነው ያለችሽ። ማብራት የምትቻቸው ነገሮች ደግሞ ያሉሽ ምንድነው? የኩራዝ መብራት አለሽ፣ እቺ በጋዝ የምትሰራው። ከዛ ፋኖስ አለሽ፣ ሻማና ደረቅ እንጨት አለሽ። ከአራቱ የቱን ነው አንቺ ቀድመሽ የምታበሪው? ከፋኖሱ፣ ከሻማው እና ከደረቅ እንጨቱ። ሻማ አለሽ፣ ጨለማ ቤት ውስጥ ነሽ። ቀድመሽ የቱን ነው የምታበሪው? ምን አይነት ጥያቄ ነው? ሻማ 3 4 ደግሞ ፍርስኮ ወንኩ ሲጀምር አይታየኝም የትኛው የት ጋር እንዳለ። 6 ሻማ። እሺ ሻማ ነው የምታበሪው? ሻማውን እንዳበራችሁ ሜቢ ትክክል ልትሆኚ ትችያለሽ እኮ። ለምንድን ነው ሀሳብሽን የምትቀይሪው? እሺ ሻማውን ነው የማበራው። እሱም እንጨቱንም በሻማው ላይ ይይዝ ይችላል። መጀመሪያ ክብሪት ነው። መጭሬ አልፈልግም፣ አልጫወትም። ህግ ክብሪቱን ሳታበሪ ሻማው ጋር ልትለኩሽ አትሄጂም አይደለ? ያለሽ አንድ የክብሪት እንጨት ነው አልኩሽ። እሺ
ቆይ ከአራቱ እኮ ሶስት ከመለሰች ምናምን ያልከው እኮ አይደል እንዴ? ሶስት ከመለስኩ መጨረሻ ላይ ቃሪያ በእንትን ነው። ሶስት ከመለስኩ ቃሪያ በጨው አልበላም። አንድ ስተሻል። አንድ እኮ በሳቴ እኮ ኖርማል ነው። አራት ጥያቄ አይደለ እንዴ? ልክ ነኝ። እሺ ኔክስቶቹ ታሪያ ይኸውልሽ እራት መብላት ከፈለግሽ አሁንም አስቢ በደንብ መለል። ካልሆነ ራሱ አራት ጋብዘኝ እንዴ! ራሱ አራት ጋብዘኝ እንዴ! ቤተሰብ እስቲ ኮመንት ላይ አሳውቁ። ጨውና በቃሪያ እንታበለኝ አይደል? ኦኬ እሺ። ሁለተኛ ጥያቄ ሎጂክ ነው፣ ትኩረት ነው። ሎጂክ ሳይሆን ትኩረት ነው የሚፈልገው። እሺ ልጀምር። ጀምሪ። ስሙ ሲጠራ የሚጠፋ ወይንም የሚሰበር ነገር ምን ነው? ስሙ ሲጠራ የሚጠፋ ነገር። ትኩረት ነው የሚፈልገው። ስሙ ሲጠራ የሚጠፋ ነገር ወይንም የሚሰበር ነገር ምን ነው? ያዝ እንግዲህ። ወይ እራት መጋበዝ ነበረባት። ሲጀመር ስሙ ሲጠፋ ያውቀው ነበር ነው ቤቴ። ስሙ ሲጠራ የሚጠፋ ነገር ወይ የሚሰበር ነገር የሰው ምናምን ነው። ሲጠራ የሚጠፋ ነገር 2 ደቂቃ ወሰደችው። ስሙ ሲጠራ የሚጠፋ ነገር የሚሰበር ነገር ስም ራሱ ስሙ ሲጠራ በማርያም ስም ግን ይከብዳል። አላውቅም። በቃ እኔ ጠየቅኩሽ አይደል? በጣም ማርያም እግዚአብሔር ትኩረት ነገርኩሽ እኮ ሎጂክ አይደለም፣ ትኩረት ነው የሚፈልገው። አርቀሽ ማሰብ አይጠበቅም። ስሙ ስጠሪ የሚሰበር ነገር ምንድን ነው? በጣም ብዙ ሂንት ሰጠዋት። በእውነት በጣም ብዙ ፍንጭ ሰጥቼ። ስሙ ስጠራው የሚሰበር ነገር ምንድን ነው? ይኸውላችሁ 1 ደቂቃ ሞልቶ ይኸው ነዝሮኛል። አልቆሻል። 1 ደቂቃ ጨርሰሻል። ስሙ ሲጠራ የሚጠፋ ነገር ወይ የሚሰበር ነገር ምንድን ነው? ስሙን ስንጠራው ምንድን ነው የሚሰበረው? ምን ሊሆን ይችላል? በቃ በጣም እንትን ነው። በጣም የሆነ በተን ነው። ይሄ ነው እያሰብኩ ያለሁት እንዲመለስ ማለት አልቻልኩኝም። በጣም ብዙ ደቂቃ እየሰጠሁሽ ነው። ባይዘው በጣም ካልኩት በጣም አሳዝኝ። ወይ የሚሰበር ነገር ምን ሊሆን ምን? እስቲ ሂንት አድርገኛ። እሺ የሆነ ነገር ንገረኝ። በጣም ማለት እንዴት ነው? ከነገርኩሽ ትመልሺዋለሽ። በጣም ቀላል። በዚህ አልደግሽ። ትንሽ ነገር ንገረኝ። ትንሽ ነገር የምንጠቀምበት ነገር ነው ዴይሊ ምናምን። በቃ የሆነ ሰው የሆነ ነገርን ሰበርኩኝ ይላል። ምንድን ነው? እንደውም በረዶ አጥቼ ነው እንጂ በረዶ ገዝቼ በረዶ አንገዝሽ ውስጥ ራሱ ለብዙ ደቂቃ መያዝ ቅጣት ነበረው። እሱን ሁሉ ሚስ አድርጌልሽ ነው በእውነት። ወደ ጫው ይቀርጋል። ጭንቀቴን ሰበርኩኝ ምናምን ነው ስፍራት ለማን ነው ልሰብር የምችለው? የሰው ልጅ ዝምታ የሚለውን ቃል በራሱ ከጠራው ዝምታዬን ሰበርኩ። ስሙን ስንጠራው የሚሰበር ነገር ዝም ካልኩኝ እኔ ካወራሁ ግን ተሰበረ። አትመልሰውም። አንተ ብትጠይቅ እመቤቴ አትመልሰውም። በእርግጠኝነት አትመልሰውማ። አትመልሰውም። እኔ አትመልሰውም። በእርግጥ ስለሰማህ ነው። ሰምቼ አይደለም። እግዚአብሔር የለም የትም ቪዲዮ ላይ ይቻላል። ከዚህ ምን ይላል? ከምንም ላምጣው ብቻ ግን አውቀው ነበር። በስንት ስላየኸው ነው እንጂ አትመልስም ነበር። ጥያቄውን በፊት አውቀው ነበር። የሚገርም ጥያቄ በፊት አውቀው ነበር፣ ግን አላውቅም። ትኩረት እንዴት በዚህ ልክ ለራስ አልቻልኩ። ወይኔ እንደውም ጎበዝ ነሽ ብርጭቆ አለማለትሽ። ብርጭቆ ብለሽ ብርጭቆ ስሙ ሲጠራ እንዴት ነው ሊሰበር የሚችለው? እሺ አሁንም ልምጣልሽ።
ጥያቄ ቁጥር 3 በሁለት እጆችሽ ላይ 10 ጣቶች እንዳሉሽ ታውቂያለሽ አይደል? 10 ጣቶች አሉሽ። 1 2 3 4 5 6 7 8 9 10 ትኩረት አድርጊ። እንዳሉሽ ታውቂያለሽ። ታዲያ በ10 እጆችሽ ላይ ስንት ጣቶች ይኖራሉ? ኑ አትሳቀቂ። ትንሽ ስሌት ይፈልጋል። በሁለት እጆችሽ ላይ 10 ጣቶች እንዳሉሽ ይታወቃል። ታዲያ በ10 እጆችሽ ላይ ስንት ጣቶች ይኖራሉ ወይንም ይኖሩሻል? በሁለት እጆቼ ላይ 10 አለኝ። በሁለት እጆችሽ ላይ 10 ጣቶች እንዳሉሽ ይታወቃል። ታዲያ በ10 እጆችሽ ላይ ስንት ጣቶች ነው? በ10 እጆችሽ ላይ ጣቶች አሉ። ይሄንን እናንተ መልሱት። አልነግራትም ይሄንን ጥያቄ መልስ ነገ ራሱ ልጠይቃት እችላለሁ። በሁለት እጆቼ ላይ 10 ጣቶች አሉኝ። ይሄ ልክ ነው። እዚህ ጋር የለም ጥያቄው። አላውቅም። መልሱን እነግርሻለሁ የሆነች ፍንጭ ከሰጠሁሽ። በሁለት እጆችሽ ላይ 10 ጣቶች እንዳሉሽ ይታወቃል። ታዲያ በ10 እጆችሽ ላይ ስንት ጣቶች ነው? ነው ታይዘዌ እራት ግብዣው አልቋል። ምክንያቱም ሁለት ጥያቄ ሚስ አድርገሻል። እሺ 50 ነው የሚኖረው። ጎበዝ። እንዴት ግን ላለመሸወድ እየሞከርኩ ነው። እሺ ግን እሺ፣ ምክንያቱም እንዴት ነው መልሱ? አንድ ሰው 10 እጅ ቢኖረው እያንዳንዱ እጅ ላይ ስንት ጣት ነው የሚኖረው? 5 ሲባዛ በ50። እሺ የአውሮፕላን አደጋ በቀደም ዳን ጠይቆሻል። ጠይቆናል። አንድ የአውሮፕላን በኢትዮጵያ እና በኤርትራ ድንበር መሃል ታውቂዋለሽ አይደል? ልቀይረው ጥያቄ። ኦልሬዲ ስለተሸነፍኩ ብዬ ነው እንጂ ምንም አላውቅም ብዬ መመለስ እችል ነበር፣ ግን ኦልሬዲ ሉዝ ማድረጌ ነው። እሺ ወደ መጨረሻ ጥያቄ የሜላት አባት 5 ልጆች አሉት። ኢየሩስ፣ ፍቅርተ፣ ህሊና እና ቅድስት። 5ኛው ልጅ የሜሪ አባት 5 ልጆች አሉት። ከ5ቱ ልጆቹ ቅዱስ፣ ዮናስ፣ አቤል እና ማህሌት አሉ። 5ኛ ልጁ ስም ማን ነው? ወይ ማህሌት። እንዴት 5ኛ ልጅ ከማህሌት አልከኝራል አላልኩሽ? 4 ነው የጠየቅሽ። ይኸውልሽ ጥያቄውን በጣም ግልጽ ላድርግልሽ። የኪዩ ፋዘር የሜላት ፋዘር 5 ልጆች አሉ። 3ቱ ወንድ ናቸው። አንዷ ሴት ነች። አንዷ ጾታ ወንድ ነው ወይንስ ሴት? በቀላል መንገድ የማን አባት? የሜሪ አባት ሴት። አዎ። ለምን ሴት ሆነች? ሴት ማለት በጭፍን መመለስ የለብሽም። የሜሪ አባት ያልከኝ? የሜሪ አባት 5 ልጆች አሉት። ከ5ቱ 3ቱ ወንድ ናቸው። አንዱ ሴት ነው። አንዱ ሴት ነች። አንዷ ሴት ነች። አንዱ ምንድን ነው? አንዷ ወይ አንዱ? አዎ ሜሪ ራሷ ናት። የሜሪ አባት አይደል እንደ ያልከው? እኛው ወይኔ። እሺ አንድ ጥያቄ አደርግልኝ። አይ በቃ አንድ ጥያቄ አደረግልኝ። በቃ
በጣም በቂ ነው። አንድ ጥያቄ ብቻ ከዛ በኋላ ይካካሳል ማለት ነው። ቢያንስ ባልሸለም እንኳን አልቀጣ እንዴ! እንደዚህ የሚባል ነገር የለም። ረፊ አይቻልም። ሽልማቱ እኮ ይቅርብኝ፣ እንትኑ መብላት መጋበዙ ይቅርብኝ፣ ግን ቢያንስ ምንድን ነው አልቀጣ ቅጣቱ ይቅርብኝ። አይ አንድ ቅጣቱ ግዴታ ነው አለ። ከቅጣቱ በፊት አንድ ትሪክ ወይንም ቻሌንጅ ልስጥሽ። እሺ። በጣም በፍጥነት አይንሽን ጨፍኝ። በጣም በፍጥነት አይንሽን ጨፍኝ። እንዳትከፍቺ አይንሽን እንዳትከፍቺ። ከዛ እጅሽን ወደ ላይ አንሺ። ሁለቱንም እጅሽን እንደዚህ በጣም ወደ ላይ ቃል እንደሚገባ ሰው እጅሽን ወደ ላይ አንሺ። አንድ እግርሽን እንደዚህ ከፍ አድርጊ። አየር ላይ አድርጊ እግርሽን። ምላስሽን አውጪ እንዳታስገቢ። ለምንድን ነው የምታምጪው? እሺ ከዛ ስግሪ ነገር ለምንድን ነው እንደዚህ የሚያጫወት? ቤተሰብ አሸናፊ ነኝ። ለምንድን ነው የምደበደበው? እሺ ጥያቄ ይጨርሻል። ወደ ቅጣት እብድ ራስ እብድ እንዴት ግን ለምንድን ነው ሲጀመር አንዱን ትወስኛለሽ ያልከው አይደለም? ቃሪያ ይቅርብኝ በማርያም ኧረ በማርያም በስመ አብ ኧረ በማርያም ይሄኔ እንዴ አልዘዝንም እንዴ ይሄ ትንሽ ብቻ ነው። ከዛ ይሄንን ጨው ደግሞ እንደዚህ ትቀሚበታለሽ። ቤቴ ለምንድን ነው ጨው ምቅመው? ትንሽ ልቀንስ። አይ ወደ ቅጣት ኧረ ይሄኔ በማርያም በስመ አብ ወልድ አላሳዝንህም? አንጀቴን አትቢው። በይ ወደ ቅጣት ኪዩ። እኔ ቤተሰብ አሁን ይሄንን በልቼ ነው ሰው ሆናለሁ። ቀኑ ሙሉ አስጠጣለሁ ነው። ኧረ በማርያም ጨጓራዬ ጨው ይብዛ ቃሪያ ቀርቶ አያመኝም ስላልኩት ጨጓራዬን እንዲያመኝ ፈልጎ ነው ይበልጥ። ጨው ይብዛ ቃሪያው ቀርቶ ቃሪያውን ልተውና ጨው ልላ ሰው አይ በማርያም ይሄኒ በማርያም ኧረ ይኸውልሽ ቆይ ይሄን ጨው ላሺ ወይ ደግሞ ቃሪያውንና ጨው ቃሪያ ብቻ ይሄን ቃሪያ ብቻ ቢ ሁለት አንድ ከዛ ነው አጣላ አትቺም መሐመድ ትንሽ ነው የምቀምሰው አይደለም ግምት ከዛ ኩርሽም በመቤቴ ሁለት ወዶ አይቻልም። ቅጣት ነው። አረ በመቤቴ በጣም ትልቅ ሲጀመር ይቂጡ ስር እኮ ለምጣም ለነሳው ግምት ታርጊ እዚህ ስር እኮ እንዳለ ያቃጥላል። እስከዚህ ድረስ አይሆንም እኮ የኛው አይሆንም። እዚህ ለምን ደምታስጨው ይሄ ነው አላሳዝንም በኢየሱስ ውሃ መጠጣት አትችልም። እኔ መጠጣት እችላለሁ። ኢየሱስ አልሰጥም። አይቻልም። ጌም አታበላሽ። አትችይም። ውሃ መጠጣት አትችይም። ኢየሱስ በማርያም ቤተሰብ እንግዲህ ለዛሬ ጌማችን ይሄን ይመስል ነበረ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እዩ እንደምታዩት ማውራት አትችልም። ዛሬ ዋስ ጠጣ ነው የምትውለው። በጣም እርግጠኛ ነኝ። ስለነበረን ቆይታ ከልብ እናመሰግናለን። ከዚህ በኋላ በእንደነዚህ አይነት ቪዲዮዎች ዴሊ የምንገናኝ ይሆናል።
ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ተባያቸው እና ከወደዳችሁትም ኮመንት ላይ ይደገም ሁሉ ነይ በልበልሽ